ደብረጽዮን እጅ ከፍንጅ ተያዙ። አደገኛው ዝግጅት ተጋለጠ። በደብረጽዮንና ሞንጆሪኖ የሚዘወረው ህወሓት ለጦርነት ዝግጅት 6.77 ቢሊዮን ብር በግዳጅ ለመሰብሰብ ያሰበው ሚስጥራዊ እቅድ ወጣ። በጦር ጉዳተኞች ስም 1 ቢሊዮን እንዲሰበሰብ መታቀዱ ደግሞ አነጋጋሪ ሆኗል። ኢሳያስ እጅ ሰጡ። በመጨረሻም አደራድሩኝ አሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀይ ባህርና በጉዳይ ላይ የአሸማጋይነት ሚና እንዲኖራት መጠየቃቸው ተሰምቷል። በተደጋጋሚ ከፌዴራል መንግስቱ በኩል ጥቃት ሊከፈትብኝ ነው፣ እንደ ጋዛ ከባድ ከበባ ሊደረግብኝ ነው እያለ የሚገልጸው ህወሓት ጦርነቱ አይቀሬ ነው ባለ ሳምንት ባልሞላ ጊዜ ውስጥ አደገኛ የጦርነት ዝግጅት ሲያደርግ እጅ ከፍንጅ ተይዟል። ጽምዶ በተባለ ያልተቀደሰ ጋብቻ ከሻዕቢያ ጋር ተጣምሮ የጠላት ፈረስ ለመሆን ራሱን ያዘጋጀው ህወሓት እያደረገ ላለው አደገኛ የጦርነት ዝግጅት 6.77 ቢሊዮን ብር በግዳጅ ለመሰብሰብ እንቅስቃሴ ውስጥ የገባበት ሚስጥራዊ እቅድ የወጣ ሲሆን በጦር ጉዳተኞች ስም ሊሰራ የታሰበው ጉድ ደግሞ አነጋጋሪ ሆኗል። በቀዳሚ ወደ እናንተ የምናደርሰው ጉዳይ ነው፣ ትሰሙታላችሁ። በሌላ በኩል ደግሞ ወደ ሪያድ ያቀኑበት ጉዳይ ውሃ በልቶት ባዶ እጃቸውን የቀሩት ኢሳያስ አፈወርቂ እጅ ወደ ላይ ስለማልታቸው መረጃዎች የወጡ ሲሆን በመጨረሻም አደራድሩኝ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀይ ባህርና አባይ ጉዳይ ላይ የአሸማጋይነት ሚና እንዲኖራት መጠየቃቸው ተሰምቷል። ይህንንም በዝርዝር የምትሰሙት ይሆናል። ሰላም ውድ የሩ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ ወደ ሪያድ ያቀኑበት ጉዳይ ውሃ በልቶት ባዶ እጃቸውን የቀሩት ኢሳያስ አፈወርቂ ኢሳያስ እጅ ወደ ላይ ስለማልታቸው መረጃዎች የወጡ ሲሆን በመጨረሻም አደራድሩኝ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀይ ባህርና አባይ ጉዳይ ላይ የአሸማጋይነት ሚና እንዲኖራት መጠየቃቸው ተሰምቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠና ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም መቃናት በአሸማጋይነት ሚና ከፍተኛ አስተዋጽኦ ታርግ መጠይቃቸውን ቢቢሲን ጨምሮ በርካታ የአረብ ዓለም ሚዲያዎች እየዘገቡት ይገኛል። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግና በቀጠናው እያደጉ የመጡ ስጋቶችን፣ የግጭት አዝማሚያዎችን በሰላማዊ መንገድ መፍትሄ ለመስጠት ያስችላት ዘንድ ወደ ኤርትራና ሌሎች የቀጠናው ሀገራት ልዑክ እንደምትልክ ገልጻለች ተብሏል። ለአራት ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ያቀረቡት ትናንት ረቡዕ ታህሳስ 1 2018 ዓ.ም ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ ከትናንት በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱልአዚዝ አልሳዑድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ ባል ያማማህ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመልክተዋል። ሞቅ ያለ እንደነበረ የተገለጸው የሁለቱ መሪዎች ውይይት አገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸው የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ ያተኮረም እንደነበረም ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበረ የማነ በልጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ የቀይ ባህርና የአረቢያን ባህረ ሰላጤ ናቸው ሲሉ አክለዋል። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉ ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋት ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውም የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ትልቅ ምክክር እንደሚያደርግ ልዑል አልጋ ወራሹ መግለጻቸውም ተጠቅሷል። ባለፉት ወራት ኢትዮጵያ ይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ
ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛ የሆነውን የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤሚሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበት ውጥረት በቀጠለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያው ስምምነት ወዲህ የሻከረው የአዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት መግለጹን ተከትሎ ይበልጡን ውጥረት ውስጥ ገብቷል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር አብይ በቀይ ባህር ላይ የተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ህዳር ወር ላይ በተዘጋጀ አንድ መድረክ ላይ ገልጸዋል። የኢትዮጵያን ከባህር በር ጋር የተገናኘ እንቅስቃሴ እንደ ትንኮሳ እየገለጸች ያለችው ኤርትራ በበኩሏ ከአዲስ አበባ ጋር ግንኙነታቸው ከተሻከረና ከቀዘቀዘ አካላት ጋር ያላትን ትስስር አጠናክራለች። ፕሬዚዳንት ኢሳያስ ባለፈው ዓመት መጋቢት ወር ላይ ወደ ግብጽ በተጓዙበት ወቅት ቀይ ባህር ዳርቻ ተጎራባች ያልሆኑ ሀገራት በውሃ አካሉ ደህንነትና አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር። የጅቡቲና ሶማሊያ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም ተንጸባርቆ እንደነበር አይዘነጋም። በቀጣይ ደብረ ጽዮን እጅ ከፍንጅ ተያዙ። አደገኛው ዝግጅት ተጋለጠ። በደብረ ጽዮንና ሞንጆሪኖ የሚዘወረው ህወሓት ለጦርነት ዝግጅት 6.77 ቢሊዮን ብር በግዳጅ ለመሰብሰብ ሚስጥራዊ እቅድ አወጣ። በጦር ጉዳተኞች ስም 1 ቢሊዮን እንዲሰበሰብ መታቀዱ ደግሞ አነጋጋሪ ሆኗል። ወደ ትግራይ የሚላከው ነዳጅና ሸቀጥ ወደ ኤርትራ የሚያግዘው ትህነግ የሰለቻቸው የሀገር መከላከያ ድንበር እንዲዘጋ እየጠየቁ ነው። የትግራይ ክልል ጊዜያዊ አስተዳደርና የትነጋ አመራሮች በክልል ውስጥ ያለውን የገንዘብ እጥረት ለመቅረፍና የጦር ጉዳተኞች የሕክምና እርዳታ ለማግኘት በሚል ሽፋን ከፍተኛ መጠን ያለው ገቢ በግዴታ ለመሰብሰብ የሚያስችል ሰነድ አዘጋጅተው ወደ ስራ መግባታቸው ተገለጸ። የተዘጋጀው የገቢ ማሰባሰቢያ እቅድ ሰነድ እንደሚያመለክተው በአጠቃላይ 6 ቢሊዮን 770 ሚሊዮን 200 ሺህ ብር ለመሰብሰብ ታቅዷል። ይህ ገንዘብ በዋነኝነት የሚሰበሰበው በተለያዩ የህብረተሰብ ክፍሎችና የንግድ ተቋማት ላይ ጫና በማድረግና አዳዲስ የገቢ ምንጮችን በመጠቀም ነው። የቅዱ ዓላማዎችና የገንዘብ ክፍፍል በወጣው ሰነድ መሰረት በአጠቃላይ ሊሰበሰብ ከታሰበው 6.77 ቢሊዮን ብር ውስጥ 1 ቢሊዮን ብር በትግራይ ሰራዊት የጦር ጉዳተኞች የሕክምና እርዳታ ለማዋል ታቅዷል። ሌላው 5 ቢሊዮን 760 ሚሊዮን 200 ሺህ ብር ደግሞ የክልሉ የገንዘብ እጥረት ለመቅረፍና ሌሎች ክልላዊ እቅዶችን ለማሟላት ይመደባል። የገቢ ማሰባሰቢያ ዘመቻ በየደረጃው የሚገኘው የህብረተሰብ ክፍል መሰረት ያደረገ እንዲሆን ተደርጎ እየተንቀሳቀሰ ይገኛል። ገንዘቡን ለመሰብሰብ በእቅድ ከተያዙት ዋና ዋና ተግባራት መካከል በምርቶችና በሸቀጦች ላይ ከፍተኛ ዋጋ ጭማሪ በማድረግ ገቢ ማግኘት ነው። ከከተሞች የመሬት ሊዝ ሽያጭ ገቢ ማግኘት፣ ከባንኮችና ማይክሮ ፋይናንስ ብድርና ስጦታ መቀበል፣ ከኢፈርት ድርጅቶች በስጦታ መልክ ገቢ ማግኘት፣ ከሆቴሎችና ከአክሲዮኖች በስጦታና በብድር መልክ ገቢ መሰብሰብ፣ ከባለሀብቶችና ነጋዴዎች፣ ከግል ትምህርት ቤቶች፣ ከወርቅ ነጋዴዎች፣ በመስኖና ማኒፋክቸሪንግ ከተሰማሩ አካላት ገቢ ማግኘት የሚሉት ዝርዝር እቅዶች ይገኙበታል። የሚጠበቀው ገቢ በ28 ከተሞች ከመሬት ሊዝ ጨረታ 1 ቢሊዮን 965 ቢሊዮን፣ ከፋይናንስ ልማት ተቋማት፣ ባንኮች፣ ሆቴሎችና ወዘተ 1 ቢሊዮን 660 ሚሊዮን ብር፣ ከመሶብ ሲሚንቶ ሽያጭ 1 ቢሊዮን 950 ሚሊዮን ብር፣ በቢራ ላይ ከሚደረግ የዋጋ ጭማሪ 1 ቢሊዮን 80 ሚሊዮን፣ ከውስኪ 72 ሚሊዮን፣ ሌሎች መጠጦች፣ ለስላሳ ውሃ፣ ወይን፣ አረቄ ከመሳሰሉት 43 ሚሊዮን 200 ሺህ ጠቅላላ ድምር 600 ቢሊዮን 770 ሚሊዮን 200 ሺህ ብር ለመሰብሰብ መታቀዱና ይህንንም የሚያመለክት ደብዳቤ ለክፍለ ከተሞች፣ ዞኖችና ወረዳዎች መላኩን የተሰማው ይህን ግዙፍና አስገዳጅ እቅድ ለመምራት 21 አባላት ያሉት አንድ አብይ ኮሚቴና 4 ንዑስ ኮሚቴዎች መቋቋማቸው ታውቋል። የዋናው አብይ ኮሚቴ ሰብሳቢ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሲሆኑ ከዋና አባላቱ መካከል የኢፈርት ዋና ስራ አስፈጻሚ፣ የመሶብ ሲሚንቶ ፋብሪካ ስራ አስኪያጅ፣ የንግድ ባንክ፣ አንበሳ ባንክ፣ ወጋገን ባንክና ደደቢት ማይክሮ ፋይናንስ ስራ አስኪያጆች እንዲሁም የተለያዩ የመንግስትና የንግድ ተቋማት ኃላፊዎች ተካተዋል። የማነቃቃትና የማደራጀት ንዑስ ኮሚቴው ደግሞ የገንዘብ ማሰባሰቡን ለማስፈጸም የህዝብና መንግስት ግንኙነት ኃላፊዎች፣ የመንግስትና የግል ሚዲያዎች፣ ሁሉም የሃይማኖት መሪዎች፣ ታዋቂ ሰዎች፣ አክቲቪስቶች፣ ባለሀብቶችና ነጋዴዎችን በዘመቻው ውስጥ እንዲሳተፉ ታቅዷል። በተጨማሪም በተገኘው መረጃ መሰረት የገንዘብ ማሰባሰቢያ ሰነድ ቢዘጋጅም በአሁኑ ወቅት በትግራይ ክልል ውስጥ አስቸኳይ ሕክምና የሚያስፈልገው የቲፒኤልኤፍ ሰራዊት የሌለ መሆኑ ተጠቅሷል። ይህም የጦር ጉዳተኞችና የሕክምና ሽፋን የሚለው ሰበብ ለገንዘብ ማሰባሰቢያ ዋና መሸፈኛ እንደሆነ ጥያቄዎች አጭሯል። ይህ በእንዲህ እንዳለ በወቅታዊ ጉዳዮች ላይ አስተያየታቸውን ያካፈሉ የመቀለ ነዋሪዎች እንዳሉት ወደ
ኤርትራ የሚጓዘው ነዳጅና ሸቀጣሸቀጥ ከኮንትሮባንድ አልፎ ህጋዊ መስሏል። ስለሆነም የፌዴራል መንግስት ድንበሩን ሊዘጋ ይገባል ብለዋል። ከዚህ ቀደም ያነጋገርናቸው ከፍተኛ መኮንን ትነግን ያሞላቀቀው መንግስት ነው፣ አሁን መከላከያ ቢመጣ ህዝብ በእልልታ ይቀበለዋል ማለታቸውን ጠቅሰን መዘገባችን አይዘነጋም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።